የባንክ ሰራተኛ ራሱ የቀን ሰራተኛ አለ ኩል ያደረገ ምን ታረጋላችሁ ላችኋል መንገድ ላይ ፍለጋ እኛ ምናውቀው ባንክ ላይ ቁጭ ብሎ ተመችቶት ስኳር በሽታ እስከመጣበት ድረስ ማለት ነው ጉልበቱ እስከሚታመን ነው እንቀሳቀስ ማለት ነው እንዳንተማ ቢሆን አላህ عز وجل ፈተና ባይሆንማ በልክ ነበር የሚሰጠህ በሆድህ ልክ ሆድህ ራሱ ከርግብ ሆድ የሚሰፋው ትንሽ ነው የበቁል ሆድ የለ አንድ በግ ትጨርሳለህ አንድ ዶሮ አትጨርስም الدنيا فتنة ነች ፈተና ነች መከራ ነች ስቃይ ነች አጣም በዱንያ የሰጣቸው ሰው ሲሰቃዩ ተሰቃይተዋል እኮ መስጊድ እንኳን መምጣት አልቻሉም በዚህ በሶላት እየታገዝ እንድንጓዝ አይ በሶላት ማለት በአላህ ማለት እኮ ነው አላህ ፊት የቆምኩኝ ኃይል እየወሰድኩ ማለት ነው ትዕግስትን እያደስኩኝ ውስጥ ያለ ኃይልን እያደስኩኝ የሰውነትን ኃይል እያደስኩኝ ተስፋን እያደስኩኝ እኮ ነው የሚሄደው እዛ ድረስ እንሄዳለን ከዛም አልፈን እንሄዳለን ወላሂ ስናደርገው ደግሞ ለኢትዮጵያ ሞዴል ኢትዮጵያን በሙሉ ያጥለቀልቃታል በኸይር ስራ በመስራት ሰብስክራይብ በማድረግ ቤተሰብ ይሁኑ هذا ዲናችን የኦፖርቹኒቲ ዲን ነው እድል የሚሰጥ ዲን ነው የሰራውን ወንጀል ብሰጥ ያ አላህ ተውባ በርክፍቱና قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمه الله ان الله يغفر الذنوب جميعا وانيبوا الى ربكم واسلموا له من قبل ان ياتكم العذاب ثم لا تنصرون بتعود الله تملسنا የሰራውን ወንጀል ብሰራ ከሽርክ በላይ ወንጀል አለ የለም ሽርክ ሰርተህ የአላህ በርክት ሆኖ ታገኛለህ እንደገና አላህ ጋር ግንኙነትን ማደስ ትችላለህ ማስተካከል ትችላለህ አሁን ልጥያልክ አንተ ፍጡር ነህ ፈጣሪ አላህ የሚባል ፈጣሪ አለ ሁሉም ወደዛ ነው መሄድ ያለበት የሰዎችን ነገር ተው ከሰዎች ጥቅም አግኝተሃል ከሰዎች ጥቅም ያገኛል አሁን ይሄን ዳህ ተመልከት ውርደቱ ለሀብታሞች ነው ይሄንን አሁን ለሀብታሞች ብንልከው ይሰጡታል አንድ ሰው ይወጣልኝ አንድ ሰውና አዎ አለ ከደበነ እናደርገው ይሄውና ቻሌንጅ አትሐዳኩም እኔ ጋር አለ ይሰጡታል አንድ ሰው አለ ስንገር ሀብታም አለና ብለን ገረኝ ስሙን ስተኛ ሞባይል ስቴን ይዘውለታለሁ አንድ ደሃ ልክልህልና ተቀበልና ለሀገሩ ላከው የዘካውን ከሱ አደም ከዘካው የአመቶች ሰጠውና ይሄድ ዘካ ማለት የአመት ነው የሚሰጠው 1000 ብር ዘካ ይሆን 2000 ብር ዘካ ይሆን ሰውየው አሁን ሰው ታሞብኛል አለ ሚስት ኖረዋል ልጆች ኖሩታል የነዛ ሁለት አስበው ነው የሚሰጠው ደግሞ የራሳቸው ገንዘብ ኩኔን አይደለም ዘካን ሰጥቻለሁ ምትል ከሆነ ያንተ አይደለም ካልሰጠህ አንተ ሌባ ነህ ማለት ነው ከዛ አልፎ ቁርአን ካፍር ነው ይላል الذين لا يأتون الزكاة وهم في الآخرة هم كافرون هذه آية الذين لا يأتون الزكاة زكاة ما يسقطون وهم في الآخرة مش بدونها كمان توبان دادر في الآخرة هم كافرون زكاة ما يسقطون كافر ليلا هذا نص كلام الله سست زكاة نبلنا بسطوه إذا يكفلكم الله لا يلاته مش زكاة راسه صدقه الله وآتوا من مال الله وأنفقوا من القرآن لا زكاة ونادلة الله في تنبيت እንደምትቆሙ አላውቅም አላህን ገንዘብ የሰጠን እንድናወጣው ነው እንድናከማቸው አይደለም ስለዚህ የውመል ቂያማ ጥያቄው ምንድነው ጥያቄው የውመል ቂያማ من أين من مصدر معه من أين اكتسبه وفيما أنفقنا ጥያቄው እዚህ የታስቀመጥኩ አይባልም ከየት ነው ያገኘኸው ከየት አመጣው ይሄን ገንዘብ ምክንያቱም ሁለት መንገድ ስላለ አንዱ ሐራም ነው አንዱ ሐላል ነው እዛ ሐራም ላይ ሐራም ይዘህ ከመጣ ሌላ ነው خلاص ጥያቄው እዛው ላይ ከተማ ሐላል ሆኖ ከተገኘ ደግሞ በምን አወጣ ማውጫውም ሐላል አለ ሐራም አለ
እንደዚሁ በከንቱ አወጣጣለ እንደዚሁ ለሻህዋ ብሎ የሚያወጣለ የሚያስፈልገውን ነገር ሲገዛ የሚያስፈልገውን ነገር ሲበላ የሚያስፈልገው ቦታ ላይ ሲያደርገው ሐራም አንተ እንዳንተማ ቢሆን አላህ عز وجل ፈተና ባይሆንማ በልክ ነበር የሚሰጠህ በሆድህ ልክ ሆድህ ራሱ ከርግብ ሆድ የሚሰፋው ትንሽ ነው የበቁል ሆድ የለ አንድ በግ ትጨርሳለህ አንድ ዶሮ አትጨርስም ታንቀጥ ሀያት ትመጣለች ሙስሊም አልሰጥ ለአንተ የሚሰጠው አላህ አንድ ዳቦ ይሰጣል በቀን በሁለት ሺህ ካሎሪ ነው የሚያስፈልገው 2000 ካሎሪ 2500 ካሎሪ ሁለት ዳቦ ይሰጣል በቀን የሚያስፈልግ 3 ሊትር ውሃ ነው خلاص ቤት ይሰጣል እዛ የምትተኛበት በሜትር ይሄ እኮ ነው የሚሰጠህ በልክ ላኪን አላህ ጨምሮ የሰጠህ ለምንድነው ላንተ አስፍቼልሃለሁ ደሞ ከጎን ያጠበብኩባቸው ወንድሞች አሉ ለነሱ ስትኮ የተባልክ ነው ታዲያ ለምን ሰጠህ አላህ ወደው ነው እንዴ አላህ ወደው ነው አላህ የሚወድ መቼም ታውቃለህ ገንዘብ በሰፊው ሲሰጥህ ሰዎችን ፈልገህ ትናገራለህ አላህ በሰፊው ገንዘብ ሰጥቶኛል ምን እናድርግ ብለህ ታማክራለህ بهذا معنى በሰፊው ሰጠህ ብለህ አላህ ወደው አይደለም እንደውም ብዙ ጊዜ አላህ እንዲሰጠው ለጠላው ሰው ነው በተለይ ከዛ በኋላ ደግሞ ይህን ገንዘብ በትክክል ጧት ማታ እኮ ባንክ መመላለስ እኮ ተሸክሞ አሁን ደግሞ የባንክ ሰራተኛ ነው ራሱ የሚሸከመው የባንክ ሰራተኛ ራሱ የቀን ሰራተኛ ኩል ያደረገው ምን ታረጋላችሁ ላችኋል መንገድ ላይ ፍለጋ እኛ ምናውቀው ባንክ ላይ ቁጭ ብሎ ተመችቶት ስኳር በሽታ እስከመጣበት ድረስ ማለት ነው ጉልበቱ እስከሚታመም ነው እንቀሳቀስ ማለት ነው ገና ለነገሩ ስፖርት ናቸው ካሁን ወደ ባንክ ሰራተኛ ድሮ ሰራተኛ እግሩ አይሰበርም እንትን ኩርሲ ወንበር ተሸክሞ አይመጣም ያንቀሳቀሰ ጥሩ ነው አላህ የሚወስድም ደግሞ ሐላል ይሆናል የተወሰነ ኤክስተንት ሐላል ይሆናል ይችላል فالله عز وجل እና ይህን በአመት ሙሉ ብትመጡልን በየቤቱ እንገባለን በየቤቱ በፍቃ እኛ ወደ ውጭ አይደለም ሀብታሞች እኮ ነን ይሄ ግን እንትን አለ effectual ማናጅ የሚያደርገው ሰው ጠፍቶ ነው እየባከነ ነው ያለው እንጂ እንደዚህ ስንሰበሰብ ዘካው በሙሉ እዚህ ነው የሚመጣው የአላህ ሐቅ ነው አቡበከር ሲዲቅ ያንን ሰራዊት خالد بن الوليد بقيادة خالد بن الوليد يا ወጣው እኮ ዘካን ሰጥ ብለው እኮ ነው የአላህ ሐቅ ነው የዶች ሐቅ ነው قال النبي صلى الله عليه وسلم زكاውን የሚሰጡት ለነብዩ ሰለላሁ ዐለይሂ ወሰለም ነበር ነብዩ ሰለላሁ ዐለይሂ ወሰለም ከሞተ ዘካን ሰጥና ለሶላት ሰግዳለን فقال الخليفة رسول الله صلى الله عليه وسلم أبو بكر الصديق رضي الله عنه قال والله لأقاتلن من فرق بين الصلاة والزكاة لأنه جاءت في القرآن مقرونة وأقيموا الصلاة وآتوا الزكاة መለሳቸው በሰራዊት መለሳቸው ስለዚህ አንዳንድ ዑለማዎች ምን ይላሉ አሁን አንድ ሀብታም አለ አይደለም ደሃ አለ የዘካው ሰዓት ሲመጣ ራሱ መጥቶ ሂዶ ራሱ በየቤታቸው በያሉበት ካልሰጠን ሰውየው ካልሰጠን ደሆች እዛ ሱቅ ገብተው ይሄ ገንዘብ ማጠራቀምበት አለና አበድርጅ የሚስሉት ያንን ከፍቶ መውሰድ ይችላል መብቱ ነው ዘካ ስንት ነው ይላል አውጣ ሐቅ የራስ ገንዘብ ነው ማለት ነው ያንተ አይደለም ካንተ አውጣ ተባልከው ከዛ በኋላ አንተቆ የሚለው ላይ ነው የምታወጣው ይሄን አሁንም ማስታወሳችሁ ይሄ
ይሄ اقبالكم في رمضان على المساجد على الصلاة خلوه يستمر إلى ما بعد እስከሚቀጥል ረመዳን ድረስ እንዲቀጥል አድርጉት። ምንድነው የሚከለክለው? ትናንትና እንዳልኩት ይሄ ዲናችን የተሰጠን አላህ ዲናችን ምንድነው? الدين ምንድነው? الدين ኒዕማ الدنيا فتنة ነች። ዱንያ ፊትና ነች፣ ፈተና ነች፣ መከራ ነች፣ ስቃይ ነች። አጣም ዱንያ የሰጣቸው ሰው ሲሰቃዩ ተሰቃይተዋል እኮ መስጊድ እንኳን መምጣት አልቻሉም። ዲኑን የሰጠን አላህ ዱንያውን ማናጅ እንድናደርግበት ነው። ዲኑ የተሰጠን ዱንያችንን ለማስተካከል ነው። ያ አዩሃ الذين آمنوا استعينوا እናንተ ሙእሚኖች አና ወአንት استعينوا بالصلاة استعينوا ማለት እንትን ትሆናችሁ ደጋፊ ትሆናችሁ። استعينوا ታገዙባት። ህይወት ለመኖር ህይወት ፈተናም ስለሆነች ከባድ ነች፣ ቀላል ነገር አይደለችም። ሌት አለውን ሊባለውን አኺራማ ሌላ ነው። ስለዚህ አኺራም እዛ ከጀሃነም ድኖ ጀነት መግባት ከባድ ነገር ነው፣ በቀላሉ አይገኝም። ዱንያም ደግሞ የራስን ርዝቅ ለማግኘት የሚስትህን፣ የልጆችህን፣ ሌላም በአካባቢ አንተ ጋር ያንተ ያኔ ሊሆን ነፈቀቱም ዋጅብ عليك ለነሱ ዋጅብ ይሆንብህ፣ እነሱ ማስተዳደር ዋጅብ ይሆንብህ፣ እንደ እናት እንደ አባት እንደ እህት እንደ ወንድም ማለት ነው። ወይም ሌላም ዘመድ የተቸገረ ካለ እነዚህ ዋጅብ አለበት። ለነዚህ ለማግኘት ከባድ ኃይል አይበቃህም። ስለዚህ አላህ ከፈተልህ። ሶላት ምን አደረጋት? ሶላት ለሙናፊቅ ምንድነች? ሸክም ነች። ሸክም ከባድ ሸክም ነች፣ አይወዳትም። ምን ሙናፊቅ ነው፣ ሙእምን አይደለም። ሙስሊም ግን ሙእምን ስለሆነ ሶላት ለሱ ምንድነች? እረፍት ነች፣ ማረፊያው ነች። ከፈጅር እስከ ዙህር ይሰራና ውዱእ ሲያደርግ እንደገና ሪፍሬሽ ይሆናል። እንዳዲስ ኃይሉ ኢነርጂው እንዳዲስ ይታደሳል። ከአዲስ ይሆናል። ስለዚህ አላህ 5 አውቃት ያደረገልን ሁልጊዜም ቢሆን በዚህ በሶላት እየታገዝ እንድንጓዝ። አይ በሶላት ማለት በአላህ ማለት እኮ ነው። አላህ ፊት የቆምኩኝ ኃይል እየወሰድኩኝ ማለት ነው። ትዕግስትን እያደስኩኝ፣ ውስጥ ያለ ኃይልን እያደስኩኝ፣ የሰውነትን ኃይል እያደስኩኝ፣ ተስፋን እያደስኩኝ እኮ ነው የሚሄደው። የመስራት ፍቅርን እያደስኩ ማለት ነው። ስልቹነትን እያስወገድኩ አዲስ ሰው የሆንኩ መጓዝ ማለት እኮ ነው። 1000 ዓመት ብትኖር ሶላት ታድሳለች። ላኪን የሶላት خلاص 5 አውቃት ሶላት ነው። ዓመት ምን መሆን አለበት? የት ነው አሁን ሸዋል ላይ ለምንድን ነው የማንገኘው? ይሄ ነው ጥያቄው። ትናንትና ያስታውሻል። እንደዚህ ብትቀጥሉ ሁሉንም ችግር እዚህ መጥቶ የሚለምን አታገኙ። ሙሽ ከዚህ ከተማ አልፈን በሙሉ አካባቢውን ከአካባቢው አልፎ ይሄ ወሎ የሚባለውን አካባቢ በሙሉ እንደርስበታለን። አሁን ይሄ ሰው ያለበት 180 ኪሎ ሜትር ነው። ብዙ ጊዜ ይጀበታል። መካነ ሰላም የሻ ደማቶ እንደዚህ ናቸው። ጎን ለጎን ያላቸው 185 ኪሎ ሜትር። ሼህ መሐመድ አህመድ ወደ 150 ኪሎ ሜትር ይሆናል። ትንሽ ቀረብ ይላል። ከላላ የሚባለው እዛ ድረስ እንሄዳለን። ከዛም አልፈን እንሄዳለን። ወሎ ስናደርገው ደግሞ ለኢትዮጵያ ሞዴል ኢትዮጵያን ይሄ ህዝብ ኢትዮጵያን በሙሉ ያጥለቀልቃታል በኸይር ስራ በመስራት። በል ባንክ እናቋቁማለን። ያ ባንክ ስሙ ምን ይሆን? ሰምቶ ምን ባንክ እንበለው? ባንክ እናቋቁማለን። ይዞ ራስን ንቃህና ጀነት እንዴት ነው? ይሄማ ከበድ ከሆነ ባንክ ማቋቋም ቀላል ነው። ምን እንበለው? ያን ባንክ ምን ይባል? እኔ ስም ሰጥቼዋለሁ። የድሆች ባንክ ነው የሚባለው።
ድሆች እየመጡ የሚወስዱበት። አሁን ያለው ባንክ የድሃ ባንክ ነው። ያቀርቡታል ራሱ ኢስላሚክ ባንክ የምትለው ማለት እስኪ ሂድና በድረገና አብደል ህንጻ ሲዝላል ህንጻ ከየት አመጣልሃል? እኔ እዛው ሲያስገባው 500,000 ነው የምፈልገው 20 ሚሊዮን ህንጻ ያለው ይወስደዋል። የኔን ይወስደዋል 500 ጨምሮ ይሰጡታል። የኮለድ ቦራ ዝም ነው አልኳቸው። አሁን ካለ ያስታውሳሉ ማለት ዘምዘምና የኛ ተማሪዎች ናቸው የኛ ልጆች ናቸው። ዘምዘምና ሂጅራ ለደሃውን ማድረግ አለባቸው። ሀብታሙ ከወሰደ ኢንቨስትመንት ያደረገው እኮ 50,000 ብር የሚከፈሉ ነው አይደለም እንዴ? ከዛ እኮ ካልኩሌት ተደርጎ ወደ 50 መግባት አለበት። እኮ ጠይቃቸዋለሁ። ሲምፕል እኮ ነው። ምንም አብስትራክት የሆነ እንትን አይደለም። ኢኮኖሚክ ሳይንስ አይደለም። ሰብስክራይብ በማድረግ ቤተሰብ ይሁኑ።